ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ፊደላትን ከመጨረሻው ወደ መጀመሪያው የምናነብ ይሆናል። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማርና መከታተል ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ መማርና መከታተል ትችላላችሁ። ወደ ዛሬው ቪዲዮ ስንሄድ ይቺ ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። አንድ ድገምላችሁ። ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። እሺ ይቺ ዮ፣ ይ፣ ዬ፣ ያ፣ ይ፣ ዩ፣ የ። ዮ፣ ይ፣ ዬ፣ ያ፣ ይ፣ ዩ፣ የ። እሺ እቺ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። እሺ እቺ ሬ አንዴ ልገምላችሁ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። እሺ እቺ ኞ፣ ኒ፣ ኜ፣ ኛ፣ ኝ፣ ኒ፣ ኑ፣ ኘ። ኞ፣ ኒ፣ ኜ፣ ኛ፣ ኒ፣ ኑ፣ ኘ። እቺ ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ኦ፣ እ፣ አ፣ ኢ፣ ኡ፣ አ። እሺ እቺ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። እንግዲህ የመጀመሪያ ፊደሎች እንደምታያቸው በዚህ በኩል ምንም ነገር የሌላቸው ቸ፣ የ፣ ነ፣ ኘ፣ አ፣ ከ ብላችሁ ታነቧቸዋላችሁ። በቀኝ በኩል ቅጥል በመጨመር ደግሞ ሁለተኛ ፊደል ኡ ሚል ድምጽ እየሰጣችሁ ቹ፣ ዩ፣ ኑ፣ ኙ፣ ኡ፣ ኩ ያላችሁ ታነባላችሁ። ሶስተኛ ላይ ደግሞ እግራቸው ላይ በቀኝ በኩል ሸፈፍ በማድረግ ሶስተኛ ፊደል ኢ ሚል ድምጽ እየሰጣችሁ ቺ፣ ይ፣ ኒ፣ ኚ፣ ኢ፣ ኪ። እሺ አራተኛ ደግሞ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ እዚህ ላይ እንደምታያቸው መጀመሪያ እግራቸው ያጠራል። ድምጻቸው ደግሞ አፋቸውን እየከፈታቸው አ ሚል ድምጽ እያስተጋባችሁ ቻ፣ ያ፣ ና፣ ኛ፣ አ፣ ካ። አንዴ ልገመው። ቻ፣ ያ፣ ና፣ ኛ፣ አ፣ ካ። እሺ አምስተኛ ደግሞ በቀኝ በኩል ታች ላይ ቀለበት ኤ ሚል ድምጽ በማስገባት ቼ፣ ዬ፣ ኔ፣ ኜ፣ ኤ፣ ኬ። ስድስተኛ ላይ የተለያየ ቅርጽ አላቸው፣ ነገር ግን እ ሚል ድምጽ ያስተጋባሉ። ያ ማለት ች፣ ይ፣ ን፣ ኒ፣ እ፣ ኬ። ሰባተኛ ላይ ኦ ሚል ድምጽ ያስተጋባሉ። ቅርጻቸው ደግሞ ባለ አንድ እግር ከሆኑ አናታቸው ላይ እንደምታያቸው ቀለበት አላቸው። ባለ ሁለት እግር ከሆኑ ደግሞ በቀኝ በኩል ታች ላይ አንድ እግራቸው ያጠራል ማለት ነው። እንደዚህ እንደምታያቸው እነዚህ ባለ ሁለት እግር ናቸው።
የአ መጨረሻ ፊደሉና የከመጨረሻ ፊደል እንደምታዩቸው ናቸው። ስለዚህ ኦ ሚል ድምጽ ያስተጋባችሁ ቾ፣ ዮ፣ ኖ፣ ኞ፣ ኦ፣ ኮ። አንዴ ልድገመው። ቾ፣ ዮ፣ ኖ፣ ኞ፣ ኦ፣ ኮ እያላችሁ ማንበብ ትችላላችሁ። ወደ ቀጣዩ ስንሄድ እንግዲህ ይቺ የሀ ቤተሰብ ሆ ነች። ሆ፣ ከዛ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ኸ። አንዴ ልድገመው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ኸ። እሺ ይቺ የወ ቤተሰብ ወ መጨረሻዋ፣ ከዛ ው ስድስተኛ፣ ዌ፣ ዋ፣ ዊ፣ ው፣ ወ። አንዴ ድገመው። ወ፣ ው፣ ዊ፣ ዋ፣ ዊ፣ ው፣ ወ። እሺ እቺ የዘ መጨረሻ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዚ፣ ዙ፣ ዘ። ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። እሺ ይቺ የዠ መጨረሻ ዦ፣ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። ዦ፣ ከዛ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። እሺ ይቺ ደግሞ የደ መጨረሻ ዶ፣ ከዛ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። አንዴ ልድገመው። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። እሺ የጀ መጨረሻ ደግሞ ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ ብላችሁ ታነባላችሁ። እንግዲህ የመጀመሪያ ፊደላት እነዚህ ናቸው። ከጎናቸው ምንም ነገር የሌላቸው ሀ፣ ወ፣ ዘ፣ ዠ፣ ደ፣ ጀ በምትልበት ሰዓት አ ሚል ድምፅ አላቸው። ሁለተኛ ደግሞ ከጎናቸው ቅጥል በመጨመር ሁ፣ ው፣ ዙ፣ ዡ፣ ዱ፣ ጁ በማለት ሁለተኛ ፊደል መጻፍና ማንበብ ትችላላችሁ። ሶስተኛ ደግሞ እግራቸው ላይ በቀኝ በኩል ታች ላይ ቅጥል በመጨመር ሂ፣ ዊ፣ ዚ፣ ዢ፣ ዲ፣ ጂ የሚል ድምፅ አለው። ሂ፣ ዊ፣ ዚ፣ ዢ፣ ዲ፣ ጂ በምትልበት ሰዓት ኢ የሚል ድምፅ አለው። አራተኛ ደግሞ ባለ ሁለት እግር ከሆኑ እዚህ ጋር እንደምታያቸው የመጀመሪያ እግራቸው ሁሉም አጣራ ነው፣ ወይም በግራ በኩል ታች ላይ እግራቸውን ማየት ትችላላችሁ። አጣራ ነው። ስለዚህ አ ሚል ድምፅ ያስተጋባችሁ ማንበብና መጻፍ ትችላላችሁ። ሀ፣ ዋ፣ ዛ፣ ዣ፣ ዳ፣ ጃ በማለት አ ሚል ድምፅ ይኖረዋል ማለት ነው። አምስተኛ በቀኝ በኩል ታች ላይ ቀለበት አላቸው ፊደላት። ስለዚህ አምስተኛ ላይ ያሉ ፊደላት ኤ ሚል ድምፅ ያስተጋባሉ። ሄ፣ ዌ፣ ዜ፣ ዤ፣ ዴ፣ ጄ። አንዴ ልድገመው። ሄ፣ ዌ፣ ዜ፣ ዤ፣ ዴ፣ ጄ። ስድስተኛ ላይ ደግሞ የተለያየ ቅርጽ አላቸው። ስለዚህ እ ሚል ድምፅ ያስተጋባሉ። ህ፣ ው፣ ዝ፣ ዥ፣ ድ፣ ጂ። አንዴ ልድገመው። ህ፣ ው፣ ዝ፣ ዥ፣ ድ፣ ጂ። እሺ ሰባተኛ ደግሞ ባለ ሁለት እግር ከሆኑ እዚህ ጋር እንደምታዩቸው የመጨረሻ እግራቸው ወይም በቀኝ በኩል ታች ላይ በምታዩበት ሰዓት እግራቸው አጣራ ነው። ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል ብያችሁ ነበር። ቅርጽ አልባ ከሆኑ ደግሞ ልክ እንደው አይነት ፊደል የመጨረሻ ፊደሉ የተለየ ነው ሊሆን የሚችለው። ድምጻቸው ኦ ሚል ድምጽ ያስተጋባሉ። ስለዚህ ሆ፣ ዎ፣ ዞ፣ ዦ፣ ዶ፣
ጆ ብላችሁ የምታነቡበት ሰዓት ኦ የሚል ድምፅ አለው። አንዴ ልድገምላችሁ። ሆ፣ ዎ፣ ዞ፣ ዦ፣ ዶ፣ ጆ እያላችሁ ታነባላችሁ። እንግዲህ ፊደላት የመጀመሪያ ፊደሎችን ከያዛችሁ ለምሳሌ እዚህ ጋር ዘ አለ። ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብሎ ለመጠራት ትንሽ ቀለል ይላል። ከዚህ ጀምራችሁ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ እያላችሁ ለማንበብ ደግሞ ትንሽ ያዝ ያደርጋችኋል። ስለዚህ ወደ ግራም ወደ ቀኝ እያደረጋችሁ አንብቡ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።